የኑሐሚን እውነት በስተመጨረሻ ወጥቷል ማለት ነው። ምክንያቱም አሁን ላይ ወይዘሮ ዝናሽ የኑሐሚን በሆዷ ያለውን ጽንስ ለማስወረድ በገነት በኩል ብትሄድም ነገር ግን ገነት ደግሞ የራሷ የሆነ እቅድ አዘጋጅታ ነበር። እቅዷ ምንድነው? እንግዲህ ለኑሐሚንና ለአባትየው ተሰማ ለመታመንና እዛ ቤት ለመቆየት ስትል ኑሐሚንም እሷን እንድታምና ስትል እንግዲህ ለኑሐሚን እውነቱን ተናግራ ሪከርድ በማድረግ እንግዲህ ኑሐሚን ወይዘሮ ዝናሽን በለይኩን ፊት እንድታዋርዳት አድርጋለች ማለት ነው። የዛኔ ለይኩን አሁን ላይ በወይዘሮ ዝናሽ ባደረገችው ነገር በጣም ተናዷል ማለት ነው። ምክንያቱም ስታስቡት እንግዲህ ሚስቱ ሆና እንደዚህ የወረደ ስራና ተግባር ስትሰራ በጣም ነው የሚያናደው። ከድሮም ጀምሮ ያው ለኑሐሚን ፍቅር እንደሌላትና ኑሐሚን እንደማትወዳት የታወቀ ነው። ስለዚህ አሁን ለይኩን ይህን ሲሰማ እንግዲህ አንቆ ሊገላን ነበር። ነገር ግን እሷም ከወይዘሮ ዝናሽም ከገነት ሄዶ እውነቱን እንዲያውቅና ከዛ በኋላ ግን እኔ ጥፋተኛ ከሆንኩ እኔ ላይ ትዞርብኛለህ ብላ እንግዲህ ነግራው ነበር። ለይኩንም ይህን ነገር ለማጣራት ወይዘሮ ገነት ጋር ሄዶ ነበር። እንግዲህ ወይዘሮ ዝናሽ ለይኩንን ገነት ጋር ሂድ ከማለቷ በፊት ያደረገችውን ነገር ቢኖር ምንድነው? ለወይዘሮ ገነት እንግዲህ ኤደንን ልጇን በመያዝና እሷን እገላታለሁ በማለት ብር እንግዲህ በመጨመር በመላክ ኑሐሚን ትክክል እንዳልሆነች መስክሪ ብላት ነበር። ነገር ግን ገነት ያደረገችው ነገር ደግሞ ወይዘሮ ዝናሽ ትክክል እንዳልሆነችና ሪከርዱንም ለለይኩን አሰምተዋለች ማለት ነው። ለይኩን አሁን ላይ ያን ነገር ሰምቶ እንግዲህ በሽጉጥ አውጥቶ ሊገላት ነበር ማለት ነው። እንደዛ ባይወድቅና ባይታመም ኖሮ እንግዲህ ለይኩን በንዴት ታሟል። እንዳየነው ከሆነ ምን እንዳለበት ባይታወቅም ወይ ደም ግፊት ወይ የሆነ ነገር እንዳለበት ነው የሚያስታውቀው። እንደዚህ በአንዴ በንዴት እንደዚህ የሆነው ወይ ደም ግፊት ወይም ደግሞ ስኳር ነገር ካለበት በድንጋጤ ይሄ ነገር ሊፈጠር ይችላል ማለት ነው። እንግዲህ ያን ነገር ሲፈጠር ዳግም ነበር የወይዘሮ ዝናሽ ልጅ። ስለዚህ ዳግሜ በጣም ነው የደነገጠው የአቶ ለይኩን እንደዛ መሆኑ ማለት ነው። እንግዲህ እንዳየናት ወይዘሮ ዝናሽ ለሕክምና ደዌ እንኳን ስትባል ዳግም ሲላት እንዴት እንደሆነች አይተናል። ምክንያቱም አሁን ላይ ይህንን ነገር አውቆ ወይም ደግሞ ይህንን የወይዘሮ ዝናሽን ተግባር ክፉ ተግባር አውቆ ከሆነ በጣም ከባድ ስለሆነ ለወይዘሮ ዝናሽ እንግዲህ እንዳየነው ወይዘሮ ዝናሽ ለመደወል አቅማምታ ነበር ማለት። ምክንያቱም ወይዘሮ ዝናሽ እንደሚታወቀው አቶ ለይኩን የሆነ ነገር ቢሆንላት ደስ ይላታል። ሀብት ንብረቱን ስለምትፈልግ የሆነ ነገር ሀብት ትንሽም እንኳን የሆነ ነገር ለሰው ሊሰጥ ሲል እንዴት እንደምትጓጓና እንዴት እንደምትሆን አይተናታል። ለኑሐሚን የሆነ ቤት እንኳን ልስጥ ሲል እንኳን እንዴት እንደሆነች አይተናታል። ስለዚህ አሁን ላይ ያን ነገር ከታወቀባትና ከተሰማባት በኋላ አቶ ለይኩን የሆነ ነገር ቢሆን ደስ ይላታል፣ ሁሉም ነገር በዛው እንዲቀር ማለት ነው። ነገር ግን አቶ ለይኩን እንግዲህ አፋፍሰውት ወደ ሐኪም ቤት ሄዷል። አሁን ላይ ደግሞ ናሆሜ አባቱን እንግዲህ መታመም አሰምቶ ደንግጦ በሮ መጥቷል ማለት ነው። ዶክተሯም እንዳየናት ከሆነ አሁን ላይ ምን ልትላቸው ነው እየወጣችሁ? እኛም ደንግጠናል። እውነትስ አቶ ለይኩን ተሽሎታል ወይም ደግሞ ያ ነገር በጣም ብሶበት ሞቷል የሚለውን ነገር ልትናገር ነው እየወጣችሁ ማለት ነው። እስቲ እናንተ በኮሜንት ሐሳባችሁን አስቀምጡ። አቶ ለይኩን ምን ይሆናሉ ብላችሁ ነው የምታስቡት? እኔ እንደሚታወቀው እንግዲህ ያ ነገር ሳያስበው ነው የተፈጠረው። ስለዚህ ያ በድንጋጤ ወይም ደግሞ በንዴት ውስጥ የመጣ ነገር ስለሆነ ጊዜያዊ ይመስለኛል ብዬ ነው ማስበው በኔ በኩል። ስለዚህ አቶ ለይኩን ተመልሶ እንደምንም ብሎ በኔ በኩል ያገግማል ብዬ ነው ማስበው። እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ገነት የሰራችው ስራ በጣም ከባድ ነው። እንግዲህ ለኑሐሚን ለሷ እንዳዘነችላትና ለሷ ይህንን ነገር ካደረገችላት በኋላ እንግዲህ ኑሐሚን አሁን ላይ ለገነት አዝና ከዚህ በኋላ ከገነት ጋር እንግዲህ እንደዚህ ሰጣ ገባ እንደማትገባና ጭራሽ ኤደንንም እዛ ቤት እንድትመጣ እያደረገች ነው ያለችው ማለት ነው። አሁን ላይ ገነት በጣም እንግዲህ ለስለስ ብላ በኑሐሚን ልብ ውስጥ እየገባች ነው። ምክንያቱም የድሮዋ ገነት እንዳልሆነችና አሁን ላይ ግን ለኑሐሚንና ለተሰማ እንደምታዘንና ለነሱ እንደምታስብ እያስመሰለች ነው ማለት ነው። ስለዚህ አሁን ላይ ገነት ይህንን ያደረገችበት ምክንያት ምንድነው? አንደኛ
ቤቱ ስለተከራየላቸው አቶ ለይኩን። ሁለተኛ ነገር ደግሞ ያ ቤት ከዚህ በኋላ አቶ ለይኩን ለነ ኑሐሚን ሊገዛላቸው እንደሆነ ካወቀች በኋላ እዛ ቤት እንግዲህ የመግባት አላማዋና ፈርሰስ ብላ ለመኖር ይህንን ውሸቶች መዋሸት ግዴታ ነው ማለት። ስለዚህ ወይዘሮ ገነት እንግዲህ ከዝናሽም እንደገና ደግሞ ከኑሐሚንም እምነትን ተቀብላለች ማለት ነው። ከዝናሽ ብዙ ብር ተቀብላለች። እንደገና ደግሞ ከኑሐሚን አሁን ላይ እንድታምናት አድርጋለች ማለት ነው። አሁን ላይ ኤደን እንግዲህ ኑሐሚን መስማማቱ አስገርሟታል። ምክንያቱም ኑሐሚን ኤደንን እንደማታምናትና ኤደን ለኑሐሚን ምን አይነት ክፉ ሴት እንደሆነች ስለምታውቅ አሁን ላይ ኤደን ኑሐሚን ተስማምታ ቤቷ ስትጠራት ከዝናሽ ጋር አውርተው በጣም ገርሟታል ማለት። ስለዚህ አሁን ለኤደንና ገነት እዛ ቤት እንግዲህ እንደፈለጉ ሊሆኑ ነው። እንግዲህ ይታወቃል ኤደንና ገነት አንድ ላይ ከሆኑ የኑሐሚንና የአቶ ተሰማን ሕይወት እንደሚገሉና ለሁለት አንድ ላይ ከሆኑ እንደገና እንደሚመለስባቸው ያስታውቃል። ነገር ግን አሁን ለኤደን ለመግባት ስትል ምንድነው ያለችው? ኑሐሚን እንደፈለገች ብታረገኝ ብትረግጠኝ እንኳን ምንም አላትም ብላ ነው አሁን ላይ ቃል ገብታ እየገባች ያለችው ማለት ነው። እንግዲህ ገነት ኤደን ምንም ነገር እንዳትል አስብላት ነው እዛ ቤት ያስገባቻት። ኑሐሚን ግን እንደዚህ እንደተሸወደች አላወቀችም። በቃ ገነት አሁን ላይ ለኑሐሚን አዝና ለኑሐሚን አስባ ይህንን ነገር ያደረገችላትና ለሷ ብላ እንግዲህ ገነትን ወይዘሮ ዝናሽን ለለይኩን አሳልፋ እንደሰጠች ነው የሚገባት ማለት ነው። ኑሐሚን እንግዲህ እየደረሰባት ያለው ነገር በጣም ከባድ ነው። ምክንያቱም ከመጀመሪያም ጀምሮ ከመጣሽ ጊዜ ጀምሮ እስካሁን እረፍት የሆነ ህይወት እየኖረች አይደለችም። በጣም ብዙ ነገር እየተደጋገመባትና በጣም ብዙ ነገር እሷ ላይ እየተደረገባት ነው ያለው። ምክንያቱም መጀመሪያ እንግዲህ አቶ ተሰማ ጋርም ስትመጣ ኤደንና ገነት አላስቀመጧትም። እንደገና ለይኩን ጋርም ስትመጣ እነዝናሽ አሁን ደግሞ እዚህ ቤት ገብታ አርፋለች። አሁን ደግሞ ኤደንና ገነት አንድ ላይ ተገናኝተዋል። አሁን ላይ ደግሞ እንግዲህ ኑሐሚንን እንግዲህ የሚበጠብጧት ነው ይመስለኝ በኔ በኩል። ዳግም ምንድነው ያላት ወይዘሮ ዝናሽን ወይም ደግሞ እናቱን ምንድነው ያላት? እንዴት ሳታረጋግጭ ይሄን ነገር ልታደርጊ ቻልሽ ነው ያላት። ምክንያቱም ኑሐሚን በኤርሚያስ እንዳላስደበደበችውና እሷ ምንም በዚህ ውስጥ ነገር ውስጥ እንደሌለችበት ራሱ ፈልጓት እንደሄደ ራሱ ያውቃል ዳግም። ስለዚህ በእናቱ አፍሯል ይህን ነገር ማድረጉ ወይም ደግሞ የኑሐሚን ልጅ ልታስገድል መሞከሯ በጣም እንደ ልጅ በጣም ነው ያፈረባት ማለት ነው። ስለዚህ አሁን ላይ ዳግሜ ወይዘሮ ዝናሽን ኑሐሚን ጋር ሂጂና ይቅርታ በያት ብሎ ነግሯት ነበር አቶ ለይኩን ባይመጣና ስራውን ባይሰራው ኖሮ ማለት ነው። ምክንያቱም በጣም ነው ያሳዘነችው ኑሐሚን ምንም በሌለችበት እንደዚህ መሰቃየቷ። እንግዲህ ኑሐሚን በዚህ ንዴት ተመልሳ መታ ዳግም የወይዘሮ ዝናሽ ልጅ መሆኑን ልትናገርና ልታፍረጠርጠው ነበር። ምክንያቱም ወይዘሮ ዝናሽ ያደረገችባት ነገር እንደ ቀልድ የሚታይ ነገር አይደለም። ነገር ግን ይሄ ሁሉ ነገር የጠነሰሰችው ማነች? ገነት ነች። ገነት እንግዲህ እንዳየነው ይሄ ሁሉ ነገር ያደረገችው እሷ ነች። ገነት እንግዲህ ዳግም በኤርሚያስ እጅ ተረብድዋል ብላ ለኤደን ባትነግራት ኖሮ ኤደን ደግሞ ሄዳ ለወይዘሮ ዝናሽ ባትናገር ኖሮ ይህ ሁሉ ነገር አይፈጠርም ነበር ማለት ነው። እንግዲህ ወይዘሮ ዝናሽ በንዴት የተነሳ የገነትን አለመታዘዝ ወይም ደግሞ የእሷን ያለቻትን ነገር ብሯን ወስዳ ሌላ ነገር እንዳለች ከሰማሽ በኋላ ነው እንግዲህ ኤደንን ሽጉጥ አውጣ ልትገላት የነበረው ማለት ነው። በዛን ጊዜ ነው እንግዲህ ገነት ደግሞ ቆቅነች እንደምናያት ከሆነ እውነቱን እንደማትናገርና ልጇ እንደትለቅላት አስባ የነበረው። ነገር ግን አሁን ላይ ወይዘሮ ዝናሽ አንድ ቦታ ላይ ማረፍ አልቻለችም። ኤደንን መያዝ አልቻለችም። ምክንያቱም ዳግሜ በዚህ በኩል መጥቶ እያስጨነቃት ነው። አቶ ለይኩንም ካሁን መጣ እያለች እየፈራች ስለሆነ ነው እንጂ ኤደንን የለቀቀቻት ኤደንን መቼም ቢሆን ዝም አትላትም ነበር። ስለዚህ ዳግሜ እናቱ ባደረገችው ነገር በጣም ተናዷል። ከልብ ነው። በቃ ከባድ ነገር ነው። እንግዲህ የእሱን ልጅነትም ዝም ብላ እንደገና ደግሞ አሁን ላይ በኑሐሚን ላይ ያደረሰችው ተግባር ከባድ ነው። እንግዲህ ወይዘሮ ዝናሽ እንደዚህ እንድታደርግ ወይም ደግሞ ይህንን ውሳኔ ትወስን ያደረገቻት ደግሞ ገነት በኤደን ተናግራ ኤደን ደግሞ መታ ይህን ወሬ ባታወራ ኖሮ የሁላ ነገር አይፈጠርም ነበር። ስለዚህ ለኑሐሚን ልጅ ወይም ደግሞ ለኑሐሚን ልጅ መጥፋት እንኳን ተጠያቂ የምትሆነው ገነት ነች። መጀመሪያ ገነት አሁን ላይ ለኑሐሚን ተቆርቋሪ እየመሰለች ነው እዛ ቤት የመቆየት እድሏን እያመቻቸች ያለችው እንጂ የኑሐሚን መጥፋት ያስደስታታል ኤደንም እሷም። ነገር ግን
በአቶ ተሰማ ለመታመንና በኑሐሚን እዛ ቤት ለመኖር እንግዲህ ከዛ የመሰለ እንትን ቤት ውስጥ የተመታ ቤት ውስጥ አሁን ላይ ኑሐሚን ወይም ደግሞ አቶ ተሰማ እንግዲህ እዛ ለይኩን የሰጣቸው ቤት መኖር ለሷ በጣም ትልቅ ነገር ነው። በጣም ብዙ ለውጥ ነው እሷ የምታይበት። ስለዚህ ያንን ነገር ደግሞ ላለማጣት ስትል ይሄንን ነገር እንግዲህ ለኑሐሚን ሁሉንም ነገር ለአቶ ለይኩን በመናገር ኑሐሚንን ነፃ አውጥታታለች ማለት ነው። እንግዲህ የአቶ ለይኩን ነገር አሁን ላይ በጣም አሳሳቢ ላይ ደረጃ ደርሷል። እንግዲህ በዛን ጊዜ እንደዛ በንዴት የሆነው ነገር አሁን ላይ ሆስፒታል ገብቶ እንግዲህ ምን እንደሆነ ውጤቱ በጣም እኛንም የሚያሳስበን ጉዳይ እሱ ሆኗል። ስለዚህ ኑሐሚን ባደረገችው ነገር አትጸጸትም። እሷ ላይ ብዙ ነገር ከሆነባት አንፃር ማለት ነው። ለይኩን ግን እንደዚህ አይነት ሚስት እስከዛ ድረስ ነው እንደ ያለኝ የሚል ነገር ስላለው በዛ ንዴት ነው እንግዲህ ሚስቱ ላይ ለመተኮስ ሲል ሳያስበው እንግዲህ የታመመው ማለት ነው። ዳግምም እንግዲህ ያንን ነገር ካየ በኋላ በጣም ነው የደንገጠው። ዳግም አቶ ለይኩን በጣም ጥሩ ሰው እንደሆኑና በጣም ለሱ ሐሳቢ እንደሆኑ ያውቃል። እናቱ ነች እንጂ ብዙ ነገር ያደረገችበት እሱ ላይ በደል ያደረሰችበት። ስለዚህ ዳግሜ እንደምንም ብሎ ከእናትየው አፋፍሱ አቶ ለይኩን ባይወስዶ ኖሮ እንግዲህ ወይዘሮ ዝናሽ ብትሆን ኖሮ አቶ ለይኩን በህይወት የሚኖር አይመስለኝም ነበር በኔ በኩል። እሷ እንግዲህ የአቶ ለይኩን መኖር ስለማትፈልግ ማለት ነው ውርደቷ ስለታወቀባትና ስለተነገረባት። እንግዲህ አሁን አቶ ለይኩን ይተርፋል ወይስ አይተርፍም በሚቀጥለው አብረን የምናየው ይሆናል። እንደገና ደግሞ አሁን ላይ ናሆም አቶ ለይኩንን ለማየት ወይም ደግሞ አባቱን ለማየት ደንግጦ መጥቷል። እሱም እንግዲህ ምን እንደሆነ ምን እንደተፈጠረ እንደ አዲስ ከሰማ በጣም እናትየውን ወይም ደግሞ ወይዘሮ ዝናሽን በቀላሉ የሚለቃት አይመስለኝም ብዬ ነው ማስበው። እናንተም እስቲ በዛሬው በኑሐሚን ክፍል ያያችሁትን ሐሳብ አስተያየታችሁን በኮሜንት ማስቀመጣችሁን እንዳረሱ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።